ለአመታት ሚስጥር ሆኖ የቆየ ጊዜ እኮ ነው። ለጊዜያት ለዘመናት እኮ ሚስጥር ሆኖ የቆየ ነገር ነው። ምንድነው አለሙ? ምንድነው የተደበቀው ሚስጥር? እንግዲህ አሁን ያልካቸው ስማቸውን የጠራቸው ወይ ችግር ደርሶባቸው ስንረዳቸው ነው ያልካቸው ልጆች የእህቴ ትክክለኛ ልጆች አይደሉም። በኋላ ላይ ግን በአድራሻ ምክንያት ተራራቀ። አዲስ አበባ ከመጣ በኋላ ላገኛቸውም አልቻልኩም። ይሄ ስለሆነ የባዕድ አምልኮ ነገር የማይሰራ ነው ብዬ ስለማምን በዛ ነው ያልነገርኳቸው። እኔ እኮ ቅድም እኮ ነግሬሃለሁ፣ ትክክለኛ ወላጅ እናት አባታቸው አሉ ብያለሁ። ነገሮች እንደማይስተካከሉ ነበር እያሰብኩ የነበረው። እድሜ ለእናንተ ያን አስተሳሰቤን እንድቀይር አድርጋችሁኛል። ለምትነግረኝ አሞኛል ስትለኝ እኔ ደግሞ ስለምወዳት እፈራለሁ። እንዳኔ የምትሆን ይመስለኛል። እሷ ዝም ብላ ነው ነገር የለ ዝም ብላ መጥፎ ነገር ነው የምታወራው። ግን ከዛ ያን ያለችኝ ሰውዬ አላልኩ እጄ ሳየው የለም ሞቷል። ዘመናዊ ሕክምናማ እርግማን ነው ሊሉሽ አይችሉም። አይ እርግማን ነው የተባለው የተፈጠረው ነገር እርግማን ነው እና መተትም ነው። ስለዚህ ብቻ በቃ ስለዚህ ነገር የምትነግረኝም እንደዚህ አታርጊ እንደኔ ትሆኛለሽ ያምሻል የምትለኝም እሷ ብቻ ነበረች። ማንም ስለዚህ ነገር የሚነግረን ሰው የለም። አጎታችንም እንዳልኩክ ከሰርጉ በኋላ አግኝተነው አናውቅም እና ማንም የሚነግር ሰው የለም። በቃ ያለነው እኔና እሷ ብቻ ነን። ያው እንደነገርኩክ አባታችን ድሮ ነው የሞተው ልጅ እያለ፣ እናታችንም ያው እኛን ካሳደገችን በኋላ እሷ ሞታለች። ስለ አጎቴ ያው እሷ እንዳለችው ሰርጉ ላይ ምናምን ነገር አይቼዋለሁ። የዛኔ ሰላም ምናምን ተብለን ግን ስለሱ ነው ምንም አውቀው ነገር የለም። ነገርኩ እኔ የምነግርህ ነገር የማስረዳህም ነገር ስለዚህ ጉዳይ የለም። ይህንን ነው እያልኩ ያለሁት አይደለም እንዴ? ምናልባትም በልጆቹ ስነልቦና ላይ ትልቅ ተጽዕኖ ሊያመጣ ይችላል። እኔ እውነታውንም ከመናገር ያለውን ነገር ሁሉ ለልጆቹ ነግሬ ሌላ ነገር ውስጥ ከሚገቡ ልጆቻቸው እነሱ ጋር ካደጉ የነበረው እርግማን ሲወርድ ሲዋረድ የነበረው ነገር ልጆቻቸው ላይ እንደሚያርፍ፣ ልጆቻቸው በሰላም እንደማያድጉ ወይ እርግማኑ ደግሞ እንደሚደርስባቸው ስላመኑ ልጆቻቸው እነሱ ጋር እንዲያድጉ አልፈለጉም። ያለው ነገር በሰዓቱ ያው እንደ ልጅ እዛ እያደጉ ያለው እኔም በመጣው ሰዓት አጎቴ ብለው ነው የሚቀበሉ። እንግዲህ አጎታቸው እንደሆንኩ ነው እነሱ የሚያውቁ። ነገር አለ ብለህ ነው የሚል ነው አባትየው የተናገረው። ያልሞከልነው ነገር አለ ብለህ ነው። አሁንም ደግሞ የእኛ ጣጣ ወደ ልጆቹ መሄድ የለበትም። እባክሽ ቆይ ተረጋጊ መክሊት፣ እንደዛ አይደለም። ቆይ ተረጋጊ እባክሽን፣ ተረጋጊ። ቆይ መክሊት፣ እንደዛ ቆይ መክሊት፣ ሂድ ካሜራ ሂድ። በቃ አሰማኝም፣ እንዳታረጊው ይሄን ነገር እንዳታረጊው ብቻ ነው የምትለኝ። እያየህ ነው አንዴ። መኮንን ቆይ ና መኮንን፣ እባክህ ይሄንን ነገር ካደረኩኝ እኔም ልጅ ይወርድብኛል። ከዛ የሷን እንደሷ ነው የምሆነው። ለዛ ማለት ነው እንድናገባ አትፈልግም ምናምን፣ ስታገቡ ትታመማላችሁ፣ መጥፎ ትሆናላችሁ፣ ትሞታላችሁ ትላለች። ገስኩኝና 2 ነው ያደረኩት። ይወርዳል ያስወር ይወርዳል ነበረ። እሺ ተበደልኩት፣ ፈነገዝኩት በድንጋይ። ገስኩኝና 2 ነው ያደረኩት። ይወርዳል ያስወር ይወርዳል። እኔና እህቴ አባት አልነበረንም። ያሳደገችንም እናታችን ነበረች። በእናታችን እጅ ነው ያደግነው። ክፉ ናት በቃ። እናታችሁ ነች? አዎ። እሺ እሱ ግን ሞታለች። የለች ብትኖር ትመታታለህ። የሆነ ሰዓት በጣም ጤነኛ ሰው ነበርኩ። ከዛ ግን እንደዚህ ሆንኩ። እህቴን ለማዳን ነው ይሁላ ነገር ማድረገው፣ እህቴን ለማዳን ነው። እና ልጅ ለመውለድ 2 ሞክራ ነበር፣ ግን ይወርድባታል ልጇ። እና እሷ ብዙ ጊዜ ትነግረኝ ነበር እንዳታረጊ፣ ግንኙነት እንዳታረጊ፣ ልጅ እንዳትወልጅ እያለች በጣም ብዙ ጊዜ ትነግራኛለች። እና ለዛ ነው የማላደርገው። እሷ አሁን አንዴ ጤነኛ ትሆናለች፣ አንዴ ታብዳለች። ምንም ነገር ማውቀው ነገር የለም። ግን መፍትሄ ያለው በቃ የሚመስለኝ እህቴ ጋር ነው። በቃ እሷ እንዴትም አድርጌ እናንተም ተባብራችሁኝ ያለችበትን ሁኔታ እንዴትም አድርገን ተቆጣጥረን መፍትሄው ያለው እሷ ጋር ነው። በቃ ስቤ ያለውን ነገር ወደ እናንተ ሚዲያ መጥቼ ያለውን ነገር ተናገርኩኛ።
ሁሉንም ነገር አልፌ እዚህ ድረስ ይኸው መጣሁ። ከዚህ በኋላ እኔ በቃኝ። እንደ ሰውኛ በምችለው በውጪ በኩል እረዳታለሁ፣ እህቷንም እሷንም እረዳለሁ። ከዚህ በላይ እኔ በቃኝ። እኔ ከእሷ ጋር መኖርም እንትን ማለትም አልፈልግም። በቃ ባልና ሚስት ማድረግ ያለባቸውን ነገሮች ሁሉ አደረግን። እሷ እንደዛ ብላለች ብዬም ያን ነገር በቃ ከቁጥር አላስገባሁትም ነበር። እሷ ትለየኝ የነበረውን ነገር ግን ምንም አልሆንኩም፣ አልታመምኩም። ከባሌ ጋር ሴክስ በማድረጌ ምንም የተፈጠረ ነገር የለም። ሰላም ሰላም ውድ የአዲስ ወጎች ተከታታዮቻችን እንደምን አላችሁ? እንግዲህ እኔ ሳሚ ነኝ። ተመልሰን መጥተናል ማለት ነው። ከአንድ ከሁለት ቀን በፊት የነበረን ቆይታ አይታችኋል ከመክሊት ጋር ማለት ነው። ምን አይነት ሁኔታ ላይ ሆና እንደነበረ በጣም አሟት ትንሽ እኛንም ድንጋጤ ውስጥ ከታን ነበር፣ አባራን ጭምር ነበር እና ከዛ በኋላ ነገሮችን አረጋግተን እሷ ጋር ያለውን እውነት ለመረዳት ሞክረን ነበር። እንዳየነውና እንደጠበቅነው አይደለም ተፈጥሮ የነበረው። እናንተ ማየታችሁታል ብዬ አስባለሁ። እና ጤነኛ ነች። ትንሽ ነው ሳት ያላት ነገር የነበረው እና ከዛ ነገር ደግሞ ተስተካክላ የኛ የሕክምና ባለሙያዎች ከዛ በተጨማሪ ደግሞ እኛ የምናውቃቸው ሌላ በሕክምና ዘርፍ ውስጥ ያሉ ሰዎች ለእሷ የሕክምና ድጋፍ አድርገውላት ቤቷ ገብታ ከእህቷ ጋር በተወሰነ ከእህቷ ጋር ትሪትመንት አድርጋለት ምን ብላ በጥሩ ሁኔታ በጥሩ ጤንነት ላይ ትገኛለች ማለት ነው። አሁን ቀጥታ ወደ እነሱ ግቢ ነው ያለነው፣ ወደ እነሱ ቤት የምንገባ ነው የሚሆነው። ምን አይነት ሁኔታ ነው ያለችው መክሊት፣ ከዛ በተጨማሪ ደግሞ ትዝታ እስካለችበት ሁኔታ ተሻሽላለች ወይ፣ ምን አይነት ሁኔታ ላይ ያለችው የሚለውን ለማወቅ እንሞክራለን። ከዛ በተጨማሪ ደግሞ ይሄ ሁሉ ነገር የሆነ መፍትሄው ምንድን ነው፣ ከእነሱ የምናገኘው ፍንጭ አለ ወይ፣ ከዛ በኋላ ወደ ምንድን ነው የምንሄደው የሚለውንም ለማወቅ ቀጥታ እነሱ ቤት ገብተን ቆይታ የምናደርግ ይሆናል ማለት ነው። አብራችሁን ቆዩ። እንዴት ናችሁ? ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ናችሁ? አለ ታዲያስ መክሊት እንዴት ነሽ? ጤንነትሽ እንዴት ነው? ሰላም ነው አለሽ? እሺ እንዴት ናችሁ? ያው እንግዲህ ዛሬ እንገናኛለን ተባብለን ነበር። ያው አንዳንድ ነገሮችን ስናጣራ ከዛ በተጨማሪ ደግሞ ብዙ ስራዎች እንዳሉ እናውቃለን እና እነሱ ላይ ትንሽ ትኩረት አድርገን ነበር። አንድ ለቀን የጠፋ ነው የኛ የሕክምና ባለሙያዎችም ከዛ ውጭ ደግሞ እኛን የሚያውቁ ዶክተሮች ትንሽ ለመክሊትም እርዳታ ሲያደርጉላት እንደነበረ ትዝታ የምታውቂ ነው። እና እንደው መክሊት ምን አይነት ሁኔታ ላይ ነሽ? መጀመሪያ ከአንቺ ልጠይቅ እስቲ። አሁን ያለሽበት ሁኔታ ምን ይመስላል? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እድሜ ለእናንተ። ከዛ ሁሉ ፈተና ወጥቼ ዛሬ በጣም ደህና ነኝ። በጣም ጥሩ። እሷም ደህና ናት። ያው እንግዲህ ትዝታም ብዙ ነገሮችን ነግረሽን ነበር፣ ብዙ አይነት ፈተናዎችን አሳልፈሻል እና ባለቤትሽንም የደበቅሽው ሚስጥር እንደነበረ ያንን ነገሮች ደግሞ አስተካክለን እሱም በጥሩ ሁኔታ እንደሚመለስ ነው። ምናልባት ዛሬ አጋጣሚ እንደምንመጣ ያውቃል፣ ግን ስራ እንደሆነና አስቸኳይ ነገር መሆን እንዳለበት ነው ለእኔም ሲነግረኝ የነበረው። ምናልባት ተመልካቾቻችን እሱም እዚህ ተገኝቶ ያለውን ሁኔታ የተሰማውን እያንዳንዱን ነገር ቢነግረን ደስ ይለን ነበረ። እንግዲህ ጉዳያችን አላለቀም። ከዚህ በተሻለ ሁኔታ ደግሞ ነገሮችን ለማስተካከል እንሞክራለን ብለን ነው የምናስበው። ምክንያቱም ዋና ችግራቸው አልተፈታም ይመስለኛል። ትዝታ አሁን እያንዳንዱ የሚፈጠሩት ነገሮች እንዳሉ ናቸው አይደለ? ያው ምናልባት ድጋሚ ላስታውስሽ ባልፈልግም፣ ነገር ግን እቺ 9 ሰዓት ትፈጠራለች የተባለችዋ ነገር አንቺን በመጥፎ ሁኔታ ነገሮችን ለማበላሸት ይፈጠራል። መክሊትንም ኃይለኛ ጭንቀት ውስጥ ከቷት የነበረው ነገር አሁንም እንዳለ ነው። ያንን ነገር ለማስተካከል ደግሞ መፍትሄ እንፈልጋለን። እንግዲህ እንዴት ነው ካለሽበት ሁኔታ አንጻር አሁን ምን አይነት ሁኔታ ላይ ነው የምትገኘው? ምን አይነት ስሜት ይሰማሻል? በመጀመሪያ እናንተም ቃላችሁን አክብራችሁ እኛንም ስለተንከባከባችሁን የሕክምና ቦታ ስለወሰዳችሁን ለሁሉ ነገር በጣም እናመሰግናለን። እውነት በጣም ደስ ብሎኛል። እህቴንም እንደምታያት እኔም እሷም ደህና ነን፣ እግዚአብሔር ይመስገን። አሁን ደህና ነን፣ እንደ በፊቱ አይደለንም። ትንሽ አንዳንዴ ብቻ ምናምን ነገር እንትን ይላል። እሷም ትንሽ ያው ከነበረችበት ቦታ አንጻር ምናምን ነገር ትንሽ አንዳንዴ ያማታ እንጂ እግዚአብሔር ይመስገን በጣም ደህና ነን። እና ደግሞ በጣም ልናመሰግናችሁ እንፈልጋለን። በእኔም በእህቴም በቤተሰቦቼም በባለቤቴም ስም። እሱም ያው እንደነገረክ ስራ ስላልተመቸው ነው እንትን ያለው እና በጣም እናመሰግናለን። እውነት ያው ይገባኛል ያላችሁበት ሁኔታ ትልቅ ፈተና ትልቅ ችግር እንደገጠማችሁ አውቃለሁ። አሁንም እኛ የምንመሰጋገንበት ሰዓት ነው ብዬ አላስብም። ትልቅ መፈታት ያለበት ጉዳዮች እንዳሉ ነው የምንረዳው። አንቺ ላይ ተደረጉ ብዙ አሁንም እየተደረገ ያለ ነገር ነው ያለው። ይህን ነገር ደግሞ ከግብ ማድረስ መቻል አለብን። ባለቤትሽን ካለበት ጭንቀት መከላከል፣ እነ መክሊትም ደግሞ ካሉበት ሁኔታ በደንብ ተሽለው አገግሟቸው ወደ ጥሩ መንገድ የሚመጡበትን ነገር ማመቻቸት መቻል እንዳለብን ነው የሚሰማኝ። እንደው መክሊት ያው ባለፈው ብዙ ነገሮችን ስትነግሪኝ ነበር እና አሁን ያለሽበት ሁኔታ ጤንነትሽ እንዴት ነው? ሐኪሞቹ ጋር ምን አይነት ነገር አገኘሽ? ከዛ በተጨማሪ ስለዚህ ስለ እርግዝናውም ይፈጠራል ስለተባለውም ጉዳይ የሕክምና ባለሙያዎች ትንሽ ቆይታ ሲያደርጉ ነበር እና ምን አይነት ነገር ነበር የነገሩሽ? ያው እንግዲህ እኔ ነገሮች እንደማይስተካከሉ ነበር እያሰብኩ የነበረው። እድሜ ለእናንተ ያን አስተሳሰቤን እንድቀይር አድርጋችሁኛል። ሐኪሞቹም ደህና ነሽ ትድኛለሽ ብለውኛል። ነገ የማስበውንም
አግብቶ ወልዶ መኖር እንደምችል ነግረውኛል። ይሄ ሁሉ ግን በእናንተ ምክንያት ቢሆነውና አመሰግናለሁ። ይኸው እህቴ ደግሞ ደህና ናት። ለእኔ ስትነግሪኝ የነበረውም ነገር ነበረ በሰዓቱ። ያው አሁን ላይ በደንብ ነገሮችን ማስተካከል አለባቸው ብዬ አስባለሁ። እህትሽን ለምን አርቀሻት እንደነበረ ብዙ አይነት ነገሮች እንደነበሩ መናገሩን ነው መናገሩን አይደለም ስለምፈራ ስለነበረ ነው። አዎ እንግዲህ ምናልባት ትዝታ ካልነገረችሽ መክሊት በሰዓቱ አንቺ እንደማታቀርብሽ ከዛ በተጨማሪ ብዙ ችግሮች ሲፈጠሩ እንደነበረ ነግራናለች። እና ያንን ነገር የምታደርግበትን ምክንያት ደግሞ ያው ግልጽ አድርጋ ነግራናለች። ምናልባት መክሊት የምትነግሪያት ነገር ካለ እባክሽን የምትነግሪያት ነገር ካለ እዛ ቦታ ላይ ለምን ታርቂያት እንደነበረ፣ ከዛ በተጨማሪ ደግሞ የተለየ እሷ መጣ ስለምትነግረኝ አሞኛል ስትለኝ እኔ ደግሞ ስለምወዳት እፈራለሁ። እንደኔ የምትሆን ይመስለኛል። እሷ የምታብድ ይመስል በጣም አብጄ ነበር። እነሱ ናቸው ያስሻሉኝ ብዬ ነው እንደዛ የምታብድ ይመስለኛል እና እኔ እፈራለሁ። ቤተሰቦቻችሁ ላይ ትልቅ ችግር ተፈጥሮ እንደነበር ያው ያለ አባት እንዳደጋችሁ ወይ ደግሞ አባታችሁን በልጅነት እንዳጣችሁ ነበር ስትናገሩ የነበረው። ከዛ ውጪ እናት እንዳሳደገቻችሁ እና እናትም ደግሞ ይሄንን ሚስጥር አሳልፋ ለእናንተ ነግራ እንደነበረ ስትነግሩኝ ነበር። በተለይ ትዝታ ይሄንን ነገር ብዙንም አታውቂውም ይመስለኛል። ነገር ግን መክሊት ረጅሙን ነገር ስትነግሪኝ ነበር እና በነበራችሁ የ2 ቀን ቆይታ ላይ ምን አይነት ነገር ነው እስቲ ያወራችሁት? ይሄንን ነገር እንዴት ነው ከመፍትሄ ማድረስ የምንችለው? እኛ ምንም አላወራንም። እኔ ደህና ሆንኩ፣ እሷም ደህና ሆነች። ስትንከባከበኝ ነበር። እንደዚህ ግን መጥፎ ነገር አላወራንም። እንዳው እዛ ቤት ውስጥ በመቀመጣችሁ ወይ ደግሞ እቺ አሁን እሷ ላይ ፈጠር ነበር አንቺን የሚያስጨንቅ ነገር ትነግረኝ ነበር አላልሽም? እነዛ ነገሮች ስታይ ምን አይነት ስሜት ተሰማሽ? አሁንስ ቀለል እያለሽ ነው የመጣው? እሷ የሚያስጨንቀው ነገር ስትነግርሽ ያስጨንቃል። ግን ዶክተሩ አንቺም እሷም ይሻላችኋል ስላለ እንጂ ያስጨንቃል። እንግዲህ በተሻለ አቅም ከእንደዚህ አይነት ስሜት የምትወጡበትን ነገር ለማቅረብ እንሞክራለን። እኛም ከእንደዚህ አይነት ነገር መውጣት መቻል አለባችሁ። ብዙ ፈተና፣ ብዙ ችግር አሳልፋችኋል። ይህንን መፍትሄ ደግሞ ለመስጠት ነው እዚህ ቦታ ላይ የተገኘ ነው እና ከዛ ውጭ ትዝታ አንቺንም ልጠይቅሽ የምፈልገው እንደው ከባለቤትሽ ጋር ያለሽ ግንኙነት ምንድን ነው? በእርግጥ ከእሱ ጋር ቆይታ አድርጊያለሁ፣ ግን ይገባኛል እንደሌለ ስራ እንደሆነም ነግሮኛል እና ተመልካቾቻችንም ይጠብቁት ነው። ምክንያቱም አለመግባባቶች ተፈጥረው ነበረ ከሁለት ቀን በፊት ምናምን በነበረን ቆይታ ላይ ብዙ ምስጢር ደብቃኛለች፣ ይህን ሁሉ ነገር አድርጋ እንዴት ነው አብሬያትም ቆየሁ ምናምን ብሎ ነበር እና እስቲ በምን አይነት መንገድ ፈታችሁ? ተነጋግራችሁ እንደፈታችሁ ታውቃለሁ፣ ግን ለተመልካች ግልጽ ለማድረግ ያህል ያው እናንተም መጀመሪያ ላይ እናንተም ለሱም መናገር በጣም ከብዶኝ ነበር አውቃለሁ። በጣም ከባድ ነገር ነው የደበቅኩት። ግን እንደምታውቁት ያው ሁለታችን ጋር ፍቅር አለ እና በቃ ቀስ ብዬ አረጋግቼው ምናምን እናንተም ከሄዳችሁ በኋላ ምናምን ነገር ብቻችንን ሆነን ለመወያየት ሞክረናል እና ያው ነገርኩት ስለ ሁሉም ነገር በቃ ስለሚፈጠረው ያው በሰዓቱ ስለማያውቀው ከእናንተ እኮ ስለሰማ ለዛ ነው የተናደደው እና በቃ እሱም ይቅርታ አድርጎልናል። አሁን እግዚአብሔር ይመስገን በፍቅር እየኖረ ነው። እናንተንም በጣም አመሰግናለሁ። እሺ ያው እንግዲህ ዋነኛ ዓላማችን ይሄን ነው። ነገሮችን እንፈታለን ብለን ጭራሽ ጥሩ መስመር ላይ የነበረውን ነገር መበተን አልነበረም ሀሳባችን እና ባለቤትሽን በቻልነው አቅም ልናወራ ሞክረን ነበረ። ከዛ ስሜትም እንዲወጣ ለማድረግ ሞክረን ነበር እና እንደው ትዳራችሁ በእንደዚህ አይነት መንገድ በመቀጠሉ ከዛ በተጨማሪ ደግሞ እንደው ፈጣሪ እርዳን እንጂ ከዚህ በተሻለ ሁኔታ ነገሮችን ማስተካከል እንችላለን። ይሄ በመንፈስ ወይ ደግሞ በእንደዚህ አይነት መንገድ ተባለ የሚባሉትን እያንዳንዱ ነገሮች አስተካክለን ወደ ጥሩ መንገድ እንደምናመጣው እርግጠኛ ነኝ። መፈታት ያለበት ጉዳይ ነው፣ መተው ያለበት ጉዳይ ነው። ስለዚህ በደንብ እናስተካክላለን ብዬ አስባለሁ እና እንደው መክሊት አንዳንድ ፍንጮች አንቺ ጋር ሊኖሩ ይችላሉ ብዬ አስባለሁ እና እነዛ ፍንጮች ምንድን ናቸው? አብዛኛውን ነገር አንቺ እንደማወቅሽ ይህንን ምስጢር የነገርሽኝ አንቺ ነበርሽ። በተለይ እናት ልታልፍ በነበረበት ሰዓት ላይ አደራ እንደዚህ አይነት ነገሮች እንዳትፈጽሙ ከበፊት ጀምሮ ትልሻለች፣ ግን ባለፈችበት ወቅት ላይም አንቺ እጅ ላይ እንዳለፈች ታማ እንደነበረ ነገርሽኛል እና የዛኔም ይሄንን ነገር ያው ለማስታወስ ፈልጌ አይደለም ምን ያህል ሊረብሽ እንደሚችል አውቃለሁ እና ምንድን ነበር ስትልሽ የነበረው? ይህንን ነገር ያለችበት ምክንያት ምንድን ነበረ? እሷ ዝም ብላ ነው ነገር የለ ዝም ብላ መጥፎ ነገር ነው የምታወራው። ግን ከዛ ያን ያለችኝ ሰውዬ አላልኩ እጄ ሳየው የለም ሞቷል አሉ። ከዛ በዛ መሀል ደግሞ ከእንደዚህ ስለ እንደዚህ አይነት ነገር የሚያውቅ ይመራችኋል ያለችን አንድ አጎት ነበረ። እሱም የት እንዳለ ነው ያላውቅም፣ ሌላ ሀገር ነው የሚኖር የነበረው። እሱንም ለማፈላለግ ለማግኘት ሞከርኩኝ፣ አላገኘሁትም። ምናልባት አጎትየውን ማግኘት የምንችልና እሱን ማውራት የምንችል የሆነ የምናወጣጣቸው ነገሮች ካሉ ግን
በተቻለ አቅም ለመፍትሄው አንድ እጅ ወይ ደግሞ መፍትሄውን ለመፍታት በጥሩ መንገድ እየሄድን ነው ማለት ይቻላል። ምናልባት ዝም ብለን ከምንለፋ ይልቅ የአንቺ ጥቆማ ለእኛ የሚጠቅመን ከሆነ ያንን ሰው ለማግኘት መሄድ መቻል አለብን እና እንደው አናገኘውም እኮ እሱ የለም እኮ። እንደው የምታውቂው የተነገረሽ ምንም አይነት ነገር የለም ለአንቺ እዚህ ቦታ ሊገኝ ይችላል ወይ ደግሞ ብቻ የሆነ አይነት ፍንጭ ሊሆነን የሚችል ነገር ትንሽ ነገር ነው የምንፈልገው እኛ። ወደ ደብረ ብርሃን አካባቢ ተቀጥሮ ስራ እንደሚሰራ አውቃለሁ። ከዚህ በፊት ነው? ምን ያህል ጊዜ ይሆናል አንቺ እሱን ካየሽው? ከመታመምሽ በፊት ምናምን ነው ወይስ ከታመምሽ በኋላ ያየሽበት አጋጣሚዎች ነበር? እናቴ የሞተች ጊዜ ነው ያየሁት። እሷ አይደለም እሷ ያገባች ቀን መጥቶ ነበር። ኦኬ። ስለዚህ የዛኔ ነው ለመጨረሻ ጊዜ ያየሽው፣ ከዛ በኋላ አላየሽውም? እንደው ምናልባት ያኔ ግን መጥቶ እኔ ወደ አዲስ አበባ ገብቻለሁ ስራ ብሎ ሚስቱን ይዞ መጥቶ ምናምን ነበረ። የት ነበር እንዳለኝ አላውቅም፣ ብቻ አዲስ አበባ እንደነበር ነግሮኛል። በጣም ጥሩ። እና ከባለቤቱ ጋር ነበር የዛን ጊዜ የመጣ የነበረው? እንደው ከእናንተ ጋር የሚቀራረብ ልጆች ካሉት ወይ ደግሞ ለእናንተ ጥሩ የሚቀርቡ አይነት ሰዎች አሉ? በጨዋታ መሀልም ሊሆን ይችላል። አንቺ ታምሽ እናታችሁ ካረፈች በኋላ ምንም አይነት ቤተዘመድ የሚባል ነገር በእናንተ ዙሪያ አልነበረም? በጣም እንትን ይላል። ክፉ ናቸው። እስቲ አንቺ የምታውቂው ምንም አይነት ነገር የለም ምናልባት ስለ እንደዚህ አይነት ነገሮች? ያው እንደነገርኩህ አባታችን ድሮ ነው የሞተው ልጅ እያለ፣ እናታችንም ያው እኛን ካሳደገችን በኋላ እሷ ሞታለች። ስላጎቴ ያው እሷ እንዳለችው ሰርጉ ላይ ምናምን ነገር አይቼዋለሁ። የዛኔ ሰላም ተብለን፣ ግን ስለሱ እኔ ምንም አውቀው ነገር የለም። ስለሱ እኔ ምንም ሰምቼ አላውቅም። ከዛ በኋላም ተገናኝተንም ተደዋውለንም የት ይሁን አላውቅም። ከዛ በኋላ እሷም እያመማ ስለነበረ ያው ከማንም ጋር አንደዋወልም። በቃ ያለን አጎታ እሱ ነው፣ ሌላ አላውቅም። እና ያው ተደዋውለንም አናውቅም። ምን አይነት ሁኔታ ላይ ይኖር ምን አይነት ነገር ይሁን ምናምን ምንም አውቀው ነገር የለም ስለሱ። እስቲ አጎታችንን የምናፈላልግበትን መንገድ በቻለው አቅም እንጥራለን። እንግዲህ ምናልባት መክሊት በሰጠችን ጥቆማ መሰረት ከሆነ ዋነኛ ይህንን ነገር ሊያውቅ የሚችለው አጎት ነው ብዬ ስለማስብ ነው። አጎት ጋር ምን አይነት ነገር አለ፣ እሱ ምን ሊነግረን ይችላል የሚለው በጣም አጓጊ ነው ሊሆን ይችላል። ወደ ሰውየው ይወስዳችኋል አለች። ወደ ሰውየው ማለት? ስለዚህ ሰውዬ ስለ እርግማኑ ስለመፍታት ስለምናምን በደንብ የሚያውቅ ቄስ ነበሩ አላልኩም? ወደሱ ብቻችሁ መሄድ ከፈራችሁ ስለዚህ ጉዳይ አጎታችሁ ያውቃል፣ ወንድሜ ያውቃል ብላ ነገረች። ከዛ እኔ ደግሞ እሱ የሰውየውን ቤት ብቻዬን ለቄሱ ለተባለው ቤት ብቻዬን መሄድ ስላልፈራሁ ሄድኩ። ስሄድ ግን ሰውየው ሞቷል። ከሞተ እኮ ዓመት ሆነው አሉ። ማለት ዘመናዊ ሕክምና ምንም አይነት መፍትሄ እንደሌለው ነበር ላንቺ የተነገረሽ አይደለ? ለመጨረሻ ጊዜ የሰጡሽ ምክር እርግማን ነው። ዘመናዊ ሕክምናማ እርግማን ነው ሊሉሽ አይችሉም። አይ እርግማን ነው የተባለው፣ የተፈጠረው ነገር እርግማን ነው እና መተትም ነው። ስለዚህ በጣም ግራ ያጋባል። እንደው ልጅ ሆኖ የማስታወስ አይነት ነገር ካላችሁ ከዛ በተጨማሪ አጎት ከተባለው ሰው በተጨማሪ እንደው በተለየ ሁኔታ ቤታችሁ ውስጥ የሚመጣ ሰው ከነበረ ከእናታችሁ ጋር በተለየ ሁኔታ ሚስጥሮችን ቄሱ ይመጡ ነበረ ማለት ቄስ እያለ ትክክለኛ እምነት እየተከተላችሁ ነው ይሄ እርግማን አለ ተብሎ የተነሳው ወይ ደግሞ እንደዚህ አይነት እርግማን እንደዚህ አይነት መጥፎ ነገር እናንተ ላይ ሊያደርስ የቻለው? እሱ ነው ያደረሰብን እኮ አይደለም። የሚፈታላችኋል እኔ አላውቅም በቃ። እሺ ያን ያህል አስጨንቅሽ አልፈልግም መክሊት፣ ነገሮችን ለማስተካከል ነው የምንሞክረው እኛ። ምናልባት ትዝታ በተለይ መክሊት ከታመመች በኋላ መክሊት ራሷን የማታውቅባቸው አመታት ላይ አይዞሽ እባክሽን ተረጋጊ መክሊት፣ እባክሽን ተረጋጊ። መክሊት ራሷን የማታውቅባቸው ሁኔታዎች ላይ ምን የምታውቂው ነገር ነበረ ወይ ደግሞ ወደ አንቺ ቀርቦ ስለእናንተ ማንነት ስለእናንተ ቤተሰብ የነገረሽ ሚስጥር የነገረሽ ሰው ነበረ? ማንም የለም። በቃ እኔ የማውቀው እሷ ብቻ ናት። በቃ ስለዚህ ነገር የምትነግረኝም ይሄ እንደዚህ አታርጊ እንደኔ ትሆኛለሽ ያምሻል የምትለኝም እሷ ብቻ ነበረች። ማንም ስለዚህ ነገር የሚነግረን ሰው የለም። አጎታችንም እንዳልኩ ከሰርጉ በኋላ አግኝተነው አናውቅም እና ማንም የሚነግር ሰው የለም። በቃ ያለነው እኔና እሷ ብቻ ነን። እናታችንም አባታችንም የሉም። በቃ የምንገናኘው እኔና እሷ ብቻ ነበር። ማንም ስለዚህ ነገር የሚነግረን ነገር የነበረ ሰው አልነበረ። ያው የምታውቀው እሷ ናት። የሚነግረን ሰው አልነበረም በሰዓቱ። እሺ እባክሽ መክሊት ተረጋጊ። አሁን አንቺንም ለማስጨነቅ ወደ መጥፎ ነገር እንድትሄጂ አይደለም ሀሳባችን። በቻለው አቅም ነገሮችን እናስተካክለን። እሺ አንቺ መረጋጋት መቻል አለብሽ። ሕክምናሽን በደንብ መከታተል መቻል አለብሽ። ነገ የተሻለ ይሆናል። ነገ ጥሩ ነገሮች ይኖራሉ ብለን እናስባለን እና ይህንን ነገር አፈላልገን ነገሮችን ለመረዳት እንሞክራለን። እንግዲህ ተመልካቾቻችን በቻልነው አቅም
አንድ ሚስጥር የሰጡን እንግዲህ ወደ አጎት ነው። ስለዚህ አጎትን እንዴት እንደምናገኘው ከኔ ባልደረቦች ጋር ተማክረን መክሊት በሰጠችን ጥቆማ መሰረት አዲስ አበባ ከሆነ የሚገኘው የምናገኝበትን እያንዳንዱን መንገድ ፈጥረን ወደ አጎት እንሄዳለን ማለት ነው። አጎት የሚነግረን ሚስጥር ይኖራል ወይ? አጎትን ሴት እናገኘዋለን? ትንሽ ግራ አጋቢ ነው። ስለዚህ አጎት ጋር ሄደን እያንዳንዱ ነገሮች ለማወቅ እንሞክራለን። እናንተ ተረጋጉ። በቻልነው አቅም የኛ የስራ ባልደረቦች አሁኑን አጎታችሁን መፈለግ ይጀምራሉ። ምናልባት የፎቶ ማስረጃ እጇ ላይ ሊገኝ እንደሚችልም ነግራኝ ነበር ከካሜራ ጀርባ መሽለት ስናወራ እና ያንንም ነገሮች አስተካክለን አጎትየውን ቶሎ የምናገኝበትን መንገድ እንፈልግና ወደዛ እንሄዳለን ማለት ነው። ተመልካቾቻችን አብራችሁን ቆዩ። ይኸውልህ እባክህን አቶ አለሙ ልናስረዳ ነው የምንፈልገው። መጀመሪያ ተረጋጋ። ስማ እናንተ እነማን ናችሁ? መጀመሪያ ስለምንም ነገር ስለምትለኝ ነገር ማውራትም ማንሳት እኛ ከህግ አካላቶች ጋር ምንሰራ መርማሪ ጋዜጠኞች ነን። ጋዜጠኛ ሳሚና ጋዜጠኛ ተሙ እንባላለን። ምናልባት አላወከንም ይሆናል። መታወቂያ ማሳየት አስፈላጊ ከሆነ ለአንተ መታወቂያ ማሳየት እንችላለን። ነገር ግን ማንነታችሁን ማወቅ እፈልጋለሁ። ይኸውልህ ስለከበቡሽና ከከበቡሽ በተጨማሪ የከበቡሽ ልጆች ወይ ደግሞ እሷ በሰላም ትረፍበት ከሞተች ከስንት ይገባኛል። ግን ደግሞ ትልቅ ያልተፈታ ነገር እንዳለ ይህንን ነገር አይተናል። ልጆቿ ይኸውልህ መክሊትና ትዝታ ብዙ የነገሩን ነገሮች አሉ። ቁጭ ብለን እናውራበት። ቆይ አይደለም ምንድነው የምናወራው ነገር? ምንም ነገር እኮ የለም። አጎት ነህ አይደል? አዎ እህቴ ናት። ትልቅ ሚስጥር አንተ ጋር እንዳለ እናውቃለን እኮ። ኃላፊነት አደራ አለብህ። አባት የላቸው ማን የላቸው። ስለዚህ ይህ ጉዳይ ይመለከታል። ቁጭ ብለን ማውራት አለብን እያልኩ ነው እኮ። እባክህን ይኸውልህ አቶ አለሙ አሁን እየተለማመጥን እየለመንን ያለ ነው። ለነዛ ልጆች መድረስ መቻል አለብህ። ብዙ የምታውቀው ሚስጥር አለ እና ክፍለ ሀገር እንደነበርክ ደብረ ብርሃን አካባቢ ትሰራ እንደነበርና አዲስ አበባ ጠቅልላ እንደገባ መክሊት ነው የነገረችን። መክሊትና ትዝታ በጣም አደጋ ላይ ነው ያሉት። ለእነሱ መድረስ የምትችለው ደግሞ አንተ ነህ። ምናልባት ልጆች ስለዚህ የምነግራችሁ ነገር የለም እኮ። እባክህን እሺ ማትል ከሆነ በኃይል እንድናስገድድ ነው የሚሆነው። የምን ኃይል የምታስገድደኝ? ያ ማይሆን ከሆነ ደግሞ ግልጽ አድርገህ ንገረና ነገሮችን። የምነግራችሁ ነገር የለም እያልኩ ነው እኮ አይደለም። እንደተበክሰው ቁጭ ብለን እናውራ። ንግባና ቤት የሚሆነው ቦታ ቁጭ እንበልና እናውራ። ግርግር መፍጠር አያስፈልግም። ጭቅጭቅ አያስፈልግም። ቁጭ ብለን እናውራበትና ጉዳዩ አንተን የሚያስማማ ከሆነ እንቀጥልበት። አይ ካልክ ደግሞ እንተዋዋለን። ምክንያቱም ይመለከታል። የእህት ልጆች ናቸው። የእነሱ ጉዳይ ማለት አንተን ይመለከታል። እኛ እንደሰማነው ደግሞ እህት ለመጨረሻ ጊዜ ሲያርፉ ለአንተ አደራ እንደሰጡ እነዛ ልጆችን ላይ ማለት ምንም አይነት አቅም አይኖርህም። አጎት እንደመሆነ የምር አጎት ነው የምትል ከሆነ አንተም ቤተሰብ ካለ ልጆች ካሉ ስለ እህት ልጆች መጨነቅ አለብህ። ቆይ እስኪ አሁን እናንተ ህጋዊ ሰው ከሆናችሁ ቆይ እናንተ ቁጭ ብለን እንነጋገር እስኪ። ቆይ ለማንኛውም ቁጭ ነው እንግዲህ ተመልካቾቻችን። አቶ አለሙ ፈቃደኛ ሆኖ ወደዚህ ቦታ ላይ ይዞን መጥቷል ማለት ነው። ከእሱ ጋር አንዳንድ ቆይታዎችን እናደርጋለን። የሚነግረን ብዙ ነገር ይኖራል ብዬ አስባለሁ። አቶ አለሙ ያው መጀመሪያ ፈቃደኛ ሆነ ያለ ብዙ ግብግብ ብዙ ልፋቶችን አድርገን ነበረ እሱን ለማግኘት። የኛ ባልደረቦች ብዙ አጣርተው ነበረ። እንደ ፈጣሪ ፈቃዱ ሆኖ ፎቶ አጋጣሚ መክሊት ጋር ስለነበረ በእሷ ጥቆማ ነው ወደዚህ ቦታ ላይ የመጣ ነው እና አቶ አለሙ አሁን ብዙ ነገሮችን የመንገር ኃላፊነት አለብህ። በመጀመሪያ በጣም አመሰግናለሁ። ብዙ ግብግብ ሳይፈጠር ይህን ነገር ፈቃደኛ ሆነ ከኛ ጋር ቆይታ ለማድረግ ስለፈለግ። ከዛ በተጨማሪ ግን ትልቅ ኃላፊነት ትልቅ ዋጋ ያለው ነገር ነው ይዘን የመጣ ነው እና በቃ ቀጥታ ወደ ጥያቄ ልገባ የምፈልገው የተፈጠሩ ነገሮች እንዳሉ እነ መክሊት ትልቅ ፈተና ላይ እንዳሉ ከዛ በተጨማሪ ቤተሰቦቻቸው ላይ እስካሁን እየበጠበጣቸው ያለ እያሰቃያቸው ያለ ነገር እንዳለ አውቃለሁ እና ይሄ ነገር ምንድን ነው? ከየት ነው የመጣው? አንተ እንደምታውቅ ጥቆማ ተሰጥቶኛል። ምንድን ነው የምታውቀው ነገር? በመጀመሪያ ደረጃ የማውቀው ነገር አለ ብዬ አይደለም ቁጭ እንድንነጋገር ፈቃደኛ የሆንኩት። እንደ ትልቅ ሰው ነገሮችን ቁጭ ብለን የምትፈልጉትን ግልጽ አድርጉልኝ። ከዛ እኔ የማውቀው ነገር ካለ እናገራለሁ። ነገር ግን አሁን ባነሳህልኝ ነገር ጉዳይ ላይ ምንም የምናገራችሁ ነገር የለም። ቅድም እኮ ነገርኳችሁ። እኔም መንገድ ላይ በተገናኘን ሰዓት በዛ ልክ ስንጨቃጨቅ ለሌላም ሰው ሌላ ነገር ነው የሚመስለው በሚል ነው። ስለዚህ እኔ ምንም የምነግርህ ነገር የለም። ይኸውልህ እባክህን እያልኩ ነው ያለሁት። መናገር መቻል እንዳለብህ ይሰማኛል። ብዙ ነገሮች እንደምታውቀን ደግሞ አውቃለሁ። ይህንን ነገር መናገር ማትችል ከሆነ ደግሞ ነገሮች የምታውቃቸው ነገሮች አሉ። አቶ አለሙ ይመስለኛል ባለትዳር ነህ አይደለ? ባለትዳር እንደሆንክ ደግሞ መክሊት ነግራኛለች። አዎ ከዛ ባለትዳር የልጆች አባት ነኝ። የልጆች አባት ድረስ የሰው ልጆች ስቃይ እየተሰቃዩ ያሉት ሰዎች እኮ የእህት ልጆች ናቸው። በዚህ ልክ እየተፈተኑ ያሉት እኮ የእህት ልጆች ናቸው። እንዴት ነው አጎቶና እነሱ ላይ ልጨክን የምትችለው? ስለዛ ጉዳይ እኔን ምን የሚመለከት ነገር አለው? እያንዳንዱ ነገር ይመለከታል። አንተ የምታውቃቸው ነገሮች አሉ ከተባሉ የመናገር ግዴታ አለብህ። እነዚህ ሰዎች የማዳን ግዴታ አለብህ። እኔ ደግሞ የማውቀው ነገር የለም እያልኩ ነው አይደለም እንዴ? እርግጠኛ ነኝ ብዙ ነገር ታውቃለህ። መክሊት ከመሬት ተነስታ ይህንን ነገር ልትናገር አትችልም። ተግባባን? እያንዳንዱ ነገር መታወቅ ይመስለኛል። አቶ አለሙ የምታውቀውን ነገር ደግሞ ግልጽ አድርገህ ለእኛ መናገር መቻል አለብህ። ለእኛ ማሳወቅ መቻል አለብህ። ነገርኩ። እኔ የምነግርህ ነገር የማስረዳህም ነገር ስለዚህ ጉዳይ የለም።
ይህንን ነው እያልኩ ያለሁት አይደለም እንዴ? ቆይ እንዴት ነው ይሄ ነገር የሚያስችል? የእህት ልጆች ናቸው እኮ አይደለ? እህትህ ነች እንደዚህ አይነት ነገር ላይ እንዲገቡ ያደረገች። እሷን ስም አታንሳ፣ በቃ የእሷን ስም አታንሳብኝ። የእሷን ስም እንዳላነሳ የምትፈልግ ከሆነ ደግሞ መናገር መቻል ያለብን ነገር ግልጽ አድርገህ ትነግረኛለህ። የእህት ልጆች እስከሆኑ ድረስ የእነሱ ነገር ሊመለከት ይገባል። እንደ አጎት ኃላፊነትን ልትወጣ ይገባል። እነዚህ ልጆች ሜዳ ላይ ሲወድቁ እየተወደቁ አላልክም። በትዳሯ ስትፈተን ለምን ተፈተነች፣ ምን አይነት ችግር ገጠማት አላልክም። መክሊት ሜዳ ላይ ወድቃ ቆሻሻ ስትበላ በቆሻሻ መንገዱ ስትሄድ ምን ሆና ነው የሚለውን ነገር እንደ አጎት ሊያሳስበ አልቻለም። ይህንን ነገር ካልተናገርክ ደግሞ ምናልባት ነገሮችን በአስገዳጅ ሁኔታ እንድትናገር እናደርጋለን። እባክህን ልለምንህ እያልኩ እኮ የማውቀው ነገር የለም። ታውቃለህ አላሙ ብዙ ነገር ሳታውቅ መክሊት ይህን ጥቆማ ልትሰጠን አትችልም። ታውቃለህ ምንድን ነው ያለች እሷ? ምንድን ነው ስለምንድን ነው የጠቆመች? ምን እንዳለች እኔ ምን በምን አውቃለሁ? ቤተሰባቸው ላይ ትልቅ እርግማን እንዳለ እና የእርግማን ደግሞ ለከፋ ሁኔታ እየዳረጋቸው እንደሆነ ነግራኛለች። ከመክሊት በተጨማሪ ደግሞ እህቷን ብዙ ነገሮችን ነግራኛለች። ትዝታ በትዳሯ በጣም እየተፈተነች ብዙ እየተሰቃየች ነው ያለችው። እባክህን ግልጽ አድርገህ ንገረኝ። የኔ ወንድም አሁን መናገር የማልፈልገውን እንድናገር እየገፋፋኝ ነው። አለመፈለግ እኮ አይደለም መፍትሄው። በመናገር ውስጥ መፍትሄ እናገኛለን። እነዚህ ልጆች እናድናቸዋለን። ነገ ልጆች ላይ እንደዚህ አይነት ነገር ቢሆን ጸጸቱን አትችለውም። ነገ አንተ ልጆች ላይ ነገር ሆኖ ከሆነ ይሰማሃል። ልጆች ላይ በተሰቃዩ በእነዚህ አይነት መንገድ ቢያልፉ ደስ ይልሃል? እነዚህም እኮ ልጆች ማለት ናቸው። የእህት ልጆች ናቸው። አጎት ነህ እኮ ኃላፊነትን መወጣት አለብህ። አለሙ እባክህን ንገረኝ። ምን አይነት ጣጣ ነው? ሰዎች ንገረኝ፣ ምንድን ነው የተፈጠረው? ወንድሜ አሁን የምነግርህ ነገር ምናልባትም በልጆቹ ስነልቦና ላይ ትልቅ ተጽዕኖ ሊያመጣ ይችላል። እኔ እውነታውንም ከመናገር ያለውን ነገር ሁሉ ለልጆቹ ነግሬ ሌላ ነገር ውስጥ ከሚገቡ ከሚል አንጻር ነው እንጂ እነሱን ሰው መደገፍ እኮ ግዴታ የእህት የወንድም ልጅ መሆኑን የለበትም እኮ አይደል? እንደ ሰውን እኮ መርዳት ከችግሩ ማውጣት እኮ አለብህ አይደለ? ስለዚህ አሁን የምናገር ነገር ለአመታት ሚስጥር የሆነ የቆየ ነገር ለልጆቹ ይህንን ቢያውቁ ምንድን ነው የሚፈጠረው? ልጆቹ ምንም ሆነ ምን እየተፈተኑ ነው ያሉት። አሁን ትዝታ በትዳሯ በጣም እየተፈተነች ብዙ ስቃይ እየደረሰባት ነው ያለችው። ከዛ በተጨማሪ መክሊትም በጣም በምታሳዝን ሁኔታ ታማ ብዙ ራሷን ስታ አብዳ የነበረበት አይነት ሁኔታ ነው ተፈጥረው የነበረው እና እነዚህን ሰዎች ደግሞ ማዳን የምትችለው አንተ ነህ። ብዙ ነገሮችን ማድረግ የምትችለው አንተ ነህ። እባክህን ግልጽ አድርገህ። እኔ እኮ አንዳንድ ነገሮች እንደዚህ ሰማሁ። ምናልባት ልረዳቸው የምችለው ነገር ካለ አዲስ አበባ ከመጣሁ በኋላም አፈላለግኩኝ። አድራሻቸውን ላገኝ አልቻልኩም። እኔ እነሱን ላለማገዝ ወይ ላለመርዳት አይደለም። እነሱ መርዳት የምትፈልግ ከሆነ አሁን ነገሮችን ግልጽ አድርገህ ንገረኝ። ምንድን ነው እነሱ ጋር የተፈጠረው ነገር? ምንድን ነው መዳን የሚችለው ነገር? የተደበቀው ሚስጥር ምንድን ነው? አንተ ታውቃለህ የተባለው ሚስጥር ምንድን ነው? አለሙ እኔ እንግዲህ አሁን የምነግርህ ነገር ትልቅ ኃላፊነት የሚሰማችሁ ከሆነ ልጆቹን ከስነ ልቦና ችግር የምትታደጓቸው ከሆነ ነው ልነግርህ የምችለው። እያንዳንዱ ነገር ግልጽ አድርገህ ንገረኝ። እንግዲህ ምንም ችግር የለውም እባክህ። ለአመታት ሚስጥር ሆኖ የቆየ ጊዜ እኮ ነው። ለጊዜያት ለዘመናት እኮ ሚስጥር ሆኖ የቆየ ነገር ነው። ምንድን ነው አለሙ? ምንድን ነው የተደበቀው ሚስጥር? ይኸውልህ ወንድሜ እውነታውን ልንገርህ። እንግዲህ አሁን ያልካቸው ስማቸውን የጠራቸው ወይ ችግር ደርሶባቸው ስንረዳቸው ነው ያልካቸው ልጆች የእህቴ ትክክለኛ ልጆች አይደሉም። ማለት? አዎ ይሄ ነው። የእህቴ ትክክለኛ ልጆች አይደሉም ማለት መክሊትና ትዝታ የአንተ እህት ልጆች ወይ ደግሞ እናታችን ነች ብላው ያሰቧት ልጅ አይደሉም? እኔም አጎታቸው አይደሉም። ትክክለኛ አጎታቸው፣ እውነተኛ አጎታቸው አይደሉም። ምን ማለት ነው ይሄ? እንዴት ነው ሊሆን የሚችለው? ይሄ ታሪኩ ረጅም ነው። ነገርኩህ እኮ ለአመታት የተደበቀ የቆየ ሚስጥር ነው። ምንድን ነው ሚስጥሩ? ንገረኝ አለሙ። ምንድን ነው የተደበቀው ነገር? እንግዲህ እውነታውን ስንነግርህ እህቴ መውለድ አትችልም ነበር። በሕክምናም ስታረጋግጥ መውለድ እንደማትችል ተናገራት። በመሃል እንግዲህ የልጅ ፍላጎት የልጅ ፍቅር ስለነበራት በማደጎም ታሳድጋቸው ልጆች እናፈላልግ ነበር። የሆነ አጋጣሚ ላይ ብቻ ምክንያቱም በማላውቀው መልኩ እነዚህ ልጆች የአንድ እናት የአንድ አባት ልጆች ናቸው። ቤተሰቦቻቸው ማሳደግ እንደማይችሉ በቤተሰቦቻቸው ዘንድ እርግማን እንዳለባቸው ልጆቻቸው እነሱ ጋር ካደጉ የነበረው እርግማን ሲወርድ ሲዋረድ የነበረው ነገር ልጆቻቸው ላይ እንደሚያርፍ ልጆቻቸው በሰላም እንደማያድጉ
ወይ እርግማኑ ደግሞ እንደሚደርስባቸው ስላመኑ ልጆቻቸው እነሱ ጋር እንዲያድጉ አልፈልጉም። ስለዚህ በማደጎ እህት የወሰደችና አሳደገቻቸው። ስለዚህ ሲያድጉ እናትና አባታቸው ያው በህይወት የሌሉትን እንደሆኑ ተነግሯቸው፣ ያው እኔ ትክክለኛ የከበቡሽ ወንድም ነኝ፣ ስለዚህ አጎታቸው እንደሆኑ ተነግረው ነው ያደጉት። ያለው ነገር እውነታው ይህ ነው። እናትና አባቶቻቸው የሁለቱ አሉ፣ በህይወት አሉ። ስለዚህ ይህንን ነገር ለመንገር አሁን ነፍስ ያወቁ ናቸው። እንዳልከው ትዳር ውስጥ ያለች ናት። እንደገና ይህንን መናገር ደግሞ ሌላ ህይወታቸውን መበጥበጥ ነው። እንዴት ላርግ? ስነ ልቦና አማካሪ ጋር ልሂድ ወይ? እኔ ከራሴ ጋር ሙግት ውስጥ እያለሁ ነው እናንተ በአጋጣሚ ያገኛችሁ። ስለዚህ እናንተ የምትረዱ የምታግዟቸው ከሆነ እነሱ በማይጎድበት መልኩ ያለውን ችግር መፍታት ነው። እርግማን የሚባል ነገር አለ። አዎ የሆነ በቃ ቤተሰባቸው ውስጥ የሆነ ጤናማ ያልሆነ ነገር የሆነ ባዕድ አምልኮ ነገር ያደርጋሉ ነው። እንደዛ ነው ያለው ነገር። ስለዚህ የማውቀው ይሄን ነው። ወይ ማለት እርግማን እንዳለና እነሱን ለማዳን ሲባል ወደ አንተ እህት እንደተሰጡ ነው እየነገርከኝ ያለው። እውነታዊ ነው። ያንተ ትክክለኛ እህት ነች አሁን ያለችው፣ ወይ ደግሞ አሁን በህይወት የማትገኘው የእነሱ እናት ተብላ የታሰበችው? ሞታለች፣ እሷ የለችም። ቆይ ታዲያ ማለት ለምንድን ነው ይህንን ነገር መናገር ያላስፈለገው? እቺ ሴት እኮ ከማለፏ በፊት እጄ ላይ እንደሞተች ነበር መክሊት ስትነግረኝ የነበረው። እንደዛ ነው፣ እጄ ላይ ነው የሞተችው እና ምንም አይነት ግንኙነት እንዳትፈጽሙ እባካችሁ እንዳታደርጉ እያለች እየተናገረች እንዳለፈች ነው የነገረችን። ቢያንስ እድሜያቸው ተለቅ ሲል ነገሮችን ማገናዘብ የሚችሉበት እድሜ ላይ ሲደርሱ ለምን መናገር አላስፈለገም? አንደኛ ለረጅም ጊዜ እኔ እዚህ አዲስ አበባ ውስጥ አልነበርኩም። በስራ ምክንያት የተለያየ አካባቢ ስዘዋወር ነበር። ከዛም በመሀል ላይ በቃ አድራሻቸውም ጠፋ፣ ልጆቹም እንዴትም ማግኘትም አልቻልኩም። ሲቀጥል ደግሞ ከራሴ ጋር ሙግት ውስጥ ገባሁ። አሁን እንደተባለው ይሄ ነገር እውነት ቢሆንስ? ካወቁ በኋላ ከቤተሰቦቻቸው ሲወርድ የመጣው መጥፎ ነገር እነሱ ሲያውቁት ደግሞ ሌላ ችግር ውስጥ ቢገቡስ? ስለዚህ እንዳላወቁ እናት አባታቸው የሞቱት እንደሆኑ አውቀው ብቻ በራሳቸው እንዲያድጉ ብቻ ወሰንኩ። ቀርቤ ካናገርኳቸው እንትን ካልኳቸው እኔ ላያስችለኝና የሆነ ሳለ ልነግራቸው ይችላል በሚል ልቀርባቸውም አልቻልኩም በፊት የነበረው። በኋላ ላይ ግን በአድራሻ ምክንያት ተራራቀ። አዲስ አበባ ከመጣ በኋላ ላገኛቸውም አልቻልኩም። ስለዚህ ያለው ነገር የቤተሰብ እርግማን ነው። ብዙ ነገሮችን እንደምታውቅ ነበረ። በተለይ መክሊት ትዳር ስትፈጽም፣ ይቅርታ ተመልካቾችም መክሊት አይደለችም ትዝታ ነች መሰለኝ። ትዝታ ባገባች ሰዓት እንግዲህ ትልቋ ትዝታ ነች። እዛ ትዳር ላይ ወይ ደግሞ የሰርግ ፕሮግራማቸው ላይ እንደነበርክ፣ እዛ ነገር ላይ አብረህ ብዙ ነገሮች እንዳሳለፍክ፣ ብዙ ነገር እንዳገዝካቸው ስትናገር ነበር መክሊት። እና እዛ ጋር ከተገኘ የሆነ ለነሱ ክብር ለነሱ ቦታ እንዳለ ነው የምረዳው፣ ለነሱ የተለየ ነገር እንዳለ ነው የምረዳው። እና ማሳወቅ ትችል ነበረ። እቺ ልጅ አግብታ በትዳሯ ትልቅ ፈተና እያየች ነው ያለችው። ይሄ እርግማን የተባለው ነገር ተከትሏት አሁን ድረስ እየሰራ አሁን ድረስ እየበጠበጣቸው ነው ያለው። ይህን ነገር ደግሞ ማስተካከል ይቻል ነበር። ብትነግራቸው ነገሮችን ቀድመው ይረዱ ነበረ። እኔ በነገራችን ላይ ወንድሜ እኔ ወደ ትዳር ውስጥም ስገባ ዝም ያልኩት እኔ በሚባለው ባዕድ አምልኮ ነገር እኔ ባዕድ አምልኮ አምላኪ አይደለሁም። በዛ አላምንበትም። ስለማላምንበት ምንም አትሆንም በሚል ነው ወደ ትዳር እንድገባ ሳልነግራትም እንትን ያልኩት ዝም ያልኩት ትዳር እንድትይዝ ያደረግ ነው። ምክንያቱም ይሄ እንዳመለካከት እንዳቀባበልህ ነው። ካወቁትና ውስጣቸው ከሰጋ አንዳንዴ የፈሩት ነገር ይደርሳል እንደሚባለው እንደዛ እንዳይሆን ነው። ስለዚህ ይሄ ባዕድ አምልኮ ካላመለከው ካልተከተልከው አይፈጸምም የሚል ነው የኔ እምነት የነበረው። አሁን ላይ ያለውን ነገር ከአንዳንድ ሰዎችም እንዲህ ከተባራሪ ነገር እንዲሁ ስሰማ እንዴ እውነት ይሆናል እንዴ እውነት እንደዚህ ይፈጸማል እንዴ የሚል ነገር ውስጤ ላይ ጥርጣሬ እንደው ምን እንድጠራጠር አደረገኝ። ስለዚህ እኔ የዚህ አምልኮ አምላኪ ስላልሆንኩኝ አንድ ትዳር መያዟ ደግሞ ራሷ እንድችል ከዛም እህቷን እንደምደግፍ ስላመንኩበት ራሳቸውን ቻሉልኝ። በቃ አደጉ። ስለዚህ አደራዬንም እወጣለሁ። ባትወልዳቸውም እኮ ልጆቿ ናቸው፣ አሳድጋቸዋለች። ስለዚህ እኔም እንደ እህቴ ልጆች ነው የማያቸው። ስለዚህ ይሄ ስለሆነ የባዕድ አምልኮ ነገር የማይሰራ ነው ብዬ ስለማምን በዛ ነው
ያልነገርኳቸው ስነ ልቦናቸውም እንዳይጎዳ ስለምፈልግ። እሺ ይህ ሁሉ ነገር ሆነ፣ ነገሮችን ለመረዳት ሞከርኩኝ ብዬ ልለፍ። ከዛ በተጨማሪ ግን አንተ አልተቀበልከውም ይሆናል። ነገር ግን መክሊት ላይ ከፍተኛ ጉዳት ደርሶባት ነበረ። ትዳር ፈጽማ ካገባች በኋላ ከአንዴም 2 ጊዜ እርግዝና ከተፈጠረ በኋላ ድንገት ደም ይፈሳት እንደነበረ፣ ደም መፍሰስ ብቻ ሳይሆን ለወራት ነበር ደም ይፈሳት። ከዛ በጣም ህመም ነበረው። በዛ ምክንያት ትዳሯን አታለች። ይህ ደግሞ ከእርግማን ጋር የተያያዘ እንደሆነ አምና ተቀብላለች። መጀመሪያ የአንተ እህት ስትናገር በነበረው መሰረት ወይ ደግሞ እነሱ እናታችን ነች ብለው አስበው የተናገሯት ሴት ባለቻቸው መሰረት ነበር ይህንን ነገር ሲሉ የነበረው እና ይህ ሁሉ ነገር የደረሰባት እርግማን ነው በሚል ነገር ነው ያሰበችው። ይህንን ነገር በመፍራት ደግሞ ትዝታም እየተሰቃየች ነው ያለችው። ባለቤቷ አብሮ እየተሰቃየ ነው ያለው። ምናልባት ይህንን ነገር ለማስተካከል ምንድን ነው ማድረግ የሚቻለው? እንደ አጎት ብዙ ነገሮችን ብዙ ሚስጥራቸውን እንደማወቅ መፍትሄው ምንድን ነው የምትለን? ምክንያቱም በዋናነት መስራት ያለብን አሁን መፍትሄ ላይ ነው። ይህ እርግማን ሄዶ ምን ላይ እንደሚደርስ የሰዎችን ትዳር ሊፈትን ነበር። አንድ ሰው ታማ በብዙ ስቃይ ነው እየዳነች ያለችው። ከዚህ በተጨማሪ ብዙ ሰዎች ሊጎዱ ይችላሉ እና እንዴት ነው ማስተካከል የምንችለው? እኔ እንግዲህ ዋናው ጉዳይ በእምነታቸው ጸንተው ጸሎት እያደረጉ እንዲኖሩ ነው። ዋናው ይሄ ነው ሊፈታ የሚችለው ምንም። ከዛ ባለፈ እንግዲህ የቤተሰቦቻቸውን ወይ እኔ በውስጤ ያለኝ ውሳኔ እውነታውን ነግሮ ቤተሰቦቻቸውን አግኝቶ መነሻውን የችግሩን መነሻ አውቆ ለችግሩ መፍትሄ ማበጀት ነው። በጸሎት የሚፈታ ከሆነ በጸሎት እንግዲህ። ስለዚህ ያለኝ ነገር ይሄ ነው እንጂ አሁን ላይ ከህመሙ ወይ ከዚህ ከችግሩ ባሻገር ማንነታቸውንም ማወቅ መብት አላቸው። ስለዚህ አሁን የኔ ውሳኔ ለመንገር ነው። ትክክለኛ ወላጅናት አባታቸው እነማን እንደሆኑ መንገር፣ ከዛ ደግሞ የነሱ ወላጅናትና አባታቸው ደግሞ ትክክለኛውን ችግራቸውን ሲናገሩ የእርግማኑ ምንጭ ምንድን ነው የሚለውን እነሱ ጋር ነው እንግዲህ። ስለዚህ ያንን ነገር አውቀው ወደ መፍትሄ ቢገባ የተሻለ የሚሆነው እዛ ጋር ነው። ከዛ ባለፈ አሁን እኔ ልረዳቸው የሚችለው ነገር ካለ ልጆቹ ጤናማ ሆነው ሰላማዊ ሆነው እንዲኖሩ በእኔ በኩል ማድረግ ያለብኝ ነገር ካለ እኔ ዝግጁ ነኝ። እንግዲህ አሁን አንተ ልጠይቅ የምፈልገው ነገር ምንድን ነው? የአንተን እህት ወይም ደግሞ በማደጎ ወስደው እነዛ የነሱ ቤተሰቦች ከእርግማን ለማሸሽ ወደ እሷ እንደሰጡ ነው እየነገርክን ያለው። ስለዚህ ይህ ማለት የእነዚህ 2 ልጆች እናትና አባት በህይወት ሊኖሩ ይችላሉ ማለት ነው። ይህን ምስጢር ደግሞ ልታውቅ ትችላለህ ብዬ አስባለሁ። እንዴት ነው አግኝተን ነገሮችን ልናስተካከል የምንችለው? ዋነኞቹ የዚህ ነገር ተጠያቂ እነሱ ናቸው። እነሱ በህይወት የሚገኙ ከሆነ አንደኛ እነዚህ ልጆች የወላጆቻቸውን መኖር ማወቅ መቻል አለባቸው። ይህንን አንተ የምታውቀው ነው። አሁንም እየነገርከኝ ያለው ይህንን ነው። ማንነታቸውን ማወቅ መቻል አለባቸው። እናቴ እያሉ እስካሁን ድረስ የጠሯት ያንተን እህት ነበር። ትክክለኛ እናትና አባት እንዳላቸው ከነሱ የመጣ እርግማን እነዚህ ልጆች እየጎዳ እንደሆነ ማወቅ መቻል አለባቸው። ከዛ ውጭ ደግሞ ቤተሰቦቻቸው በህይወት የሚገኙ ከሆነ ይህንን እርግማን እንዴት መፍታት እንዳለብን ከነሱ ጋር መማከር ስላለብን እንዴት ነው ልናገኛቸው የምንችለው? የምጠቁመን ጥቁም አለ ወይ? እኔ እኮ ቅድም እኮ ነግሬሃለሁ። ትክክለኛ ወላጅናት አባታቸው አሉ ብያለሁ። እነሱ እንዲያውቁ ያልተፈለገውም በነገራችን ላይ ምንም ያጎደለችባቸውም ነገር የለም። እንደ ትክክለኛ እናት ተንከባክባ ማድረግ ያለባትን ነገር አድርጋን ያሳደገቻቸው። እንዲነገራቸውም ያልተፈለገው የእነሱ ቤተሰቦች ወላጆቻቸው እንዲያውቁ ስላልፈለጉ ነው። ካወቁ ዘራቸው የእኛ ከሆነ እኛም እነሱን ካየን እንሳሳለን። ስለዚህ እነሱም ካወቁ የእኛ እርግማን ወደ እነሱ ይሄድብናል። እኛ ጋር ካደጉ ራሱ ይሄን በሚል ነው እንጂ እነሱ ራሱ እኮ የማሳደግ እነሱን የመንከባከብ አቅም አጥተው አይደለም። ይህን ሽሽት ነው። ደህና ኑሮ ላይ የሚኖሩ ናቸው። እነሱ እንግዲህ ከቻልን እስኪ በፊት በወሬ ያሉበትን አካባቢ እንደዚህ የመጀመሪያ መረጃቸውን የመጀመሪያ ቦታ ቤታቸውን ቀይረው እንደሚኖሩ ነው አንዳንድ ሰዎች የነገሩ። ያሉበትን መድረስ አያቅተንም። እንግዲህ ተመልካቾቻችን በጣም ግራ የሚያጋባ ነገር ነው እየነገረን ያለው። እንዴት ነገሮችን እንደምናስተካከል አላውቅም። ነገር ግን ከኔ ባልደረቦች ጋር በመሆን ነገሮችን ለመመካከር ነገሮችን ለማስተካከል እንሞክራለን ማለት ነው። ከዛ በተጨማሪ ደግሞ ልነግርህ የምፈልገው ወይ ደግሞ ነገሮች እንዲስተካከሉ አንተም አንዳንድ ነገሮች እንድትነግረህ የምፈልገው ነገር ምንድን ነው?
ቤተሰቦቻቸው ሊኖሩ ይችላሉ። ከዛ በኋላ መጥተው ሊፈልጓቸው አልሞከሩም። አንተ አጎት እንደመሆነ በተለይ የአንተ እህት የማደጎ ልጆችን ለማሳደግ ሙከራ አድርጋ ነበር እና ከዛ በኋላ ነው ወደዚህ መፍትሄ ገብታ እነዚህ ልጆች የያዘችው። ከዛ ልጆቻቸውን ያው የእናትና አባት አንጀት ነው አይችልም ልጆቻቸውን ለመመለስ ወይ እነሱን በድብቅ ለማየት አንተም እንዳጎትነት እዚህ ነገር ላይ ስለነበርክ አንተን ያመታ ያናገሩበት ነገር ልጆቻችን እንዴት ናቸው ያሉበት አጋጣሚ አልነበረም? እኔ እንግዲህ ቀደም ብዬ እንደነገርኩ በስራ ጉዳይ የተለያየ አካባቢ ይሄዳሉ። ይህንን በጥልቀት ይገናኛሉ አይገናኙም የሚለውን ራሱ አይቼ እንትን ብዬም አላውቅም። ስለዚህ አሁን ላይ እነሱ ምን ስሜት ይሰማቸዋል እንዴት ነበር እስካሁን የሚለውን ነገር እስካሁን እንትን ብዬም አላውቅም። ያለው ነገር በሰዓቱ ያው እንደ ልጅ እዛ እያደጉ ያለው እኔም በመጣው ሰዓት አጎቴ ብለው ነው የሚቀበሉ። እንግዲህ አጎታቸው እንደሆንኩ ነው እነሱ የሚያውቁ። ከዛ ባለፈ ልጆቹ እድገት ላይ እንጂ ከቤተሰቦቻቸው ትኩረት ሰጥቼ ያየሁት ነገር የለም። አሁን ይፈልጓችሁ አይፈልጓችሁ ከመጀመሪያው እኮ በቃ እነሱ በእኛ ችግር ተጠቂ እንዳይሆኑ ብለው ነው የሰጡት። እኛ ጋር ከሆኑ በቃ እርግማኑ ይደርስባቸዋል። ወደ እኔ እህት ቤት ሲመጡም ደግሞ ልጆቼ ብለው እንዳይጠይቁ። እዚህ ላይ ነገሮችን አስቆሜ ለመጠየቅ ያህል አንተ በባዕድ አምልኮ መታመን አይነት ሰው አይደለህም። እዚህ አይነት ነገሮች የምትከተል ሰው አይደለህም እና እነዚህ ሰዎች ይህንን ነገር አሳልፈው ሲሰጡ እንደው እንደ አንድ አማኝ እንደ አንድ እነዚህ አይነት ነገር እንደማይከተል ሰው ይሄ ነገር እኮ ሊሆን አይችልም ብለህ እነሱ ልታሳምን የሞከርክበት አጋጣሚ የለም? በዛ ጊዜ አውርተናል። በዛ ጊዜ እኛ ልጆቹ ለማደጎ እንዲሰጡ ለእህቴ የልጅ ጉጉቷ እንዲፈታ ፈልጋለሁ። ልጆቹ ማደጎ መምጣታቸውን ፈለጉ። ልጆቹ ይሁን ይደጉ፣ በዚህ መልኩ ይደጉ። ነገር ግን እናንተ ደግሞ ይሄ የምትሉት ነገር እስኪ በምታምኑት እምነት የክርስትና እምነት ተከታይ ናቸው። ስለዚህ ነፍስ አባት እንደዚህ ይባላል። አማክሩ፣ ጸሎት አድርጉ። ከዛ ውጭ እናንተ ካላመናችሁበትና የባዕድ አምልኮቱ ተከታይ ካልሆናችሁ የሚደርስ ነገር የለም። ከፈጣሪ ከእግዚአብሔር የሚበልጥ ነገር የለም። ይህንን አውርተናል። አይ ያልሞከርነው ነገር አለ ብለህ ነው የሚል ነው አባትየው የተናገረው። ያልሞከርነው ነገር አለ ብለህ ነው። አሁንም ደግሞ የእኛ ጣጣ ወደ ልጆቹ መሄድ የለበትም። ይህንን ነው የተናገሩት። ዞሮ ቢሆንም ከፈጣሪ ስራ የባዕድ አምልኮ አይበልጥም። እናንተ ማድረግ ያለባችሁ መጣር ያለባችሁን ነገር መጣር አለባችሁ በሚል ከነሱ ጋር እንትናል። ብዙም አንገናኝም። ምክንያቱም መገናኘት ባበዛን ቁጥር እነዚህ ልጆችም ሊያዩ ይችላሉ። ከዛ እነማን ናቸው የሚል ጥያቄ ይመጣል። ምናልባት ማደጋቸውን ልጅ እንግዲህ ሲያድግ ያሳሳል እና ያንን ሲያዩ ደግሞ ቤተሰቦች ደግሞ እውነታውን ለመንገርም ሊገፋፉ ይችላሉ። በዛ ሰዓት የእህቴም ስሜት ይጎዳል፣ የልጆቹም ስነ ልቦና ይጎዳል። ይህን ከማድረግ አንጻር በፍጹም እንዲገናኙ አልፈለግም። እንግዲህ ተመልካቾቻችን ትንሽ ግራም ያጋባ ነገር ነው እየሰማን ያለ ነው። መግቢያ ላይም ደጋግሜ እየነገርኳችሁ ነው ያለሁት። ይህንን ነገር ለማወቅ ትንሽ ግራ ገብቶኛል። ከነ መክሊት ጋርም ከነ ትዝታ ጋርም በነበረኝ ቆይታ በጣም ግራ እያጋባኝ ነው የነበረው እና ነገሮችን ለማስተካከል እንሞክራለን። አሁንም ምንድን ነው ባለትዳሮቹን እየረበሸ ያለው እርግማን? ምንድን ነው እነዚህን ሴቶች እየረበሸ ያለው እርግማን? መጨረሻው መጥቶ እንግዲህ አጎትየው ጋር ደርሰዋል። አጎትየው ደግሞ እነዚህ ሁለት ልጆች ወላጆቻቸው እንዳሉና በማደጎ ተሰጥተው እንደሆነ እርግማኑን ለማሸሽ ወደዛ ሄደው እንደሆነ ነው እየነገረን ያለው። ስለዚህ ባለትዳሮቹንና እነዚህን ሴቶች እየረበሸ ያለው እርግማን ምን እንደሆነ፣ ከዛ በተጨማሪ ቤተሰቦቻቸው የት ነው የሚገኙት የሚለውን እንግዲህ በደንብ ነገሮችን አጣርተን ቤተሰቦቻቸውን ለመፈለግ እንሞክራለን። ከነዛ በተጨማሪ እነዚህ ሰዎችን በቻልነው አቅም ካሉበት ስሜት ወጥተው ትዳራቸውን ለማዳን የደረሰባቸውን እያንዳንዱን ችግር ለመፍታት እንሞክራለን ማለት ነው። ይህ አዲስ ወጎች የተሰኘ ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እየጋበዝን የተበደሉ ሰዎችን በጋራ እንድናብስ፣ በዳዮችን፣ ወንጀለኞች ለህግ እንድናቀርብ እየጠየቅኩኝ የዛሬው ፕሮግራም ይጨርሳለሁ ማለት ነው። ቀጣይ በአዲስ ነገር የእነዚህን ሰዎች መጨረሻ ይዘን ለመምጣት እንሞክራለን ማለት ነው። አብራችሁን ቆዩ።